ቀን በሆዱ ሰጥ ያለው ማለት ነው። ያቃና መረጃውን አፍነውት ነው። የገጠር ልጅ የሚያውቀውን ሀቅ ካልተናገረ የገጠር ልጅም የልጅቷ ተባባሪ ነው። ይኸውልህ ጋብቻ ነገር አላቸው ደላላውና የልጅቷ ባል እና ተፈራርተዋል። ኦኬ። ስለዚህ ባሏ ለማን ነው የሰጣት? ባሏ ነው አይደል? ለሸኛ ጅዳ ላይ ለጅዳው ደላላ ነው። ባልየውን አሁን ግን ያስፈራሩታል። ገብቷል። ቢስፈራራ ወንድ ልጅ አይደለም እንዴ? የልጁ እናት አይደለችም እንዴ? አንገቱን አይሰጥም እንዴ? እሱን አሁን እኔ እናንተ ነና ልናደርግ የምንችለው እሱ ያለበትን ታሪክ እኛ አሁን አናውቅም። ጆከር ለምን አይገሉትም? እኛ እኮ ሳውዲ አረቢያ እናውቀዋል። ምን ሊሆን ምንም እኔ አሁን የጅዳው ደላላ ወደድክም ጠላህም ልጅቷን በ24 ሰዓት ካላስመጣህ ወየውልን። አስረግጬ የምነግር ነገር እሳት የላሰ 5 ሰው እየጠበቀ ነው ራሳ ላይ። አውቀን ነው እስከዛሬ ዝም እያጠናን ነበር። ማስገባኝ ስታስገባ መሆን ትክክለኛ እንትን ያላቸው ሰዎች አስገባ። በዚህ አይነት ቢያንስ እስከዛሬ ሞቱ የሚባሉ ሁሉ እዛ ውስጥ አሉ ማለት ነው። ማዕት ናቸው፣ ስፍር ቁጥር የሌላቸው ሴቶች ሚስት እያደረጉ እያኖሯቸው እኮ ነው። አምጣው፣ የጅዳውን ደላል አምጣው። ጅዳ ያላችሁ ልጆች አታውቁትም? ስልክ ቁጥሩ ማን ነው የሚለው ስሙ? ያቁታል። የጅዳው እኮ እኔም ቁጥሩ አለ እኔ ጋር እያወራን እኮ ነው። እሱም አሁን እየሞከረው ከነሱ ጋር እኮ ያምጣ። የተክለይም ፎቶ ያምጣ። የተክለይም ፎቶ አምጥተህ ስለጥፈው እሱን የሚያውቁት አገሩ ይታወቃል፣ ሰፈሩ ይታወቃል። በዚህ መንገድ ይካሄዳል። አምጣው፣ ፎቶ ያምጣ፣ ይስጥህ። ወይ እሺ ተክለይ የምታውቁ ሰው ይላኩልና። ሄሎ፣ አቤት። አይቼዋለሁ። እሺ በቃ እሺ፣ ደውልለት። እሱንም እኮ እኔ እደውልላቸዋለሁ። ለምን ነው የገጠር ልጅ የማይመጣው? ችግር የለም። ቲክታክ ላይ ተጥዶ አይደል እንደ 24 ሰዓት የሚለው ለዚህ ጉዳይ ሲሆን ነው የሚጠፋ። በየገጹ ተንጠልጥሎ አይደል ታፕታፕ የሚለው ጆከር። እሺ በቃ ሰላም ነው አለ ብሎ ተክላይን ያውቀዋለሁ። የልጁ ቤተሰብ የሆናችሁ ሰዎች እኔ በውስጥ አናግሮኝና በተክላይ የሚያከሆነ በተክላይ ትክክለኛ ከመጣች ተክላይ ሁሉን ነገር የሚጨርስ ከሆነ የተክላይ ትክክለኛ በጣም የሚወደው ወዳጁ አለ እኔ የማውቀው። ምክንያቱም አብዛኛው የሸዋ ሰውና ይሄ ቦረና አካባቢ ወደ የእጁ አካባቢ ያሉት የተወሰነ ሰዎች አካባቢ በተክላይ ነው የሚመጡት። ተክላይ እንትኑ ምንድን ነው የሚኖረው እንትና ነው ማነው የሚባለው የመን ስሙን ፈርሻ ነው የሚኖረው። የሚያመጣቸው ባል አርድ አድርጎ ነው። ቦታው ከዚህ ከሳውዲ አረቢያ ቀጥታ ማን ነው ስሙ ሳዕዳ ነው ማን ነው የሚባለው ወደ ውሃ ነገር ያለው ሳዕዳ ነው የሚባለው ወደ ካላርዳ የመን እኮ ነው ሳዕዳ እኮ የመን ነው። ካላርዳ ወደዚህ ያለችው ሀገር ማን ነው የምትባለው? አላርዳን እንዳለፍኩ የምታገኛት ከየመን ስትመጣ ይኸውልህ ሰያ ተክለይን እኮ አውርተነዋል። ተክለይን አውርተነው ተክለይን ሊደብቃችሁ ይችላል፣ ቦታ ደብቆናል። ግን የእሱ ደግሞ በጣም ቅርብ ወዳጁ አለ። ቢያንስ በቀን እስከ 150 ሰው 200 ሰው የሚሰጠው ማለት ነው። ኢትዮጵያ በገባ ሰዓት ራሱ ኢትዮጵያ ነው ልጁ። የድሬ ሮቃ ልጅ ነው። እሱን አናግረን ያን የድሬ ሮቃው ልጅ እኔ እህቴ ናት ብሎ እሱ ቢተባበረን በእሱ በኩል ነው ተክላይን እውነታውን እንዲነግረን ማድረግ የምንችለው በዛ ልጅ ምክንያት ነው። ምክንያቱም ያን ልጅ ወዳጁ ነው። በክፉ ሰዓትም በደጉም ሰዓት ወዳጁ ነው።
ስቀጥል ደግሞ አጠቃላይ በቀን እስከ 200 ሰው 150 ድረስ ነው የሚሰጠው የኢትዮጵያው ደላላ ማለት ነው። በጣም ተዋጊ። ያንን ልጅ በምን እናገኛለን? ታገኘዋለህ? አናግረው። እኔ በደንብ አገኘዋለሁኝ። እሱን ችግር የለውም። ቁጥሩ የለኝም፣ ነገር ግን አገኘዋለሁኝ። ዛሬም ቢሆን አገኘዋለሁ፣ ነገም ቢሆን ቁጥሩን አገኘዋለሁኝ። ሰውየውን በቃ ፈልገውና ቆይ። እኛ ግን እዛ እንደርስም። ምክንያቱም የጅዳውን እንይዘዋለን። እምቢ ካለ ነው የጅዳው እያያዛል። የጅዳው ያንን እንዳመጣ ይደረጋል። ምክንያቱም ልጅቱ ለመኖሯ ይኸው ዛሬም ስታለቅስ ነበር እየተባለ ነው አይደለም። ከዚህ በላይ ምንም አይነት እንትን የለም። አሁን በቀጥታ የጅዳው ነው። ለምን የገጠሩ የተደ ይሄማ የገጠሩ ታልመጣ በዚህ ሰዓት እሱም እጁ አለበት። ይግባ። ስልኩንም አልተቀማ። ከጅዳ እስከ ፋርሻ ድንበር ድረስ ቪዲዮ እየቀረጠ ነው ሄደው። ማንም አልቀማው። ምክንያቱም ጓደኞቹ የደላላ የእነ ተክላይ ጓደኛ ስለሆኑ ስልኩንም አልተቀማ። ሌላ ሁሉ ስልኩን እየተቀማ ሲሄድ እሱ አልተቀማ። ና በለው። የት ነው የሚጠፋው? አንድ ሴት ያልሞተች ሴት ሙታለች ብሎ ተናግሮ ራሱም እሱ ወንጀለኛ ነው። ማነው ሙታለች ብሎ የተናገረ? ራሱ ሙታለች ብለውኛል ብሎ ዝም ቢልሳ መንጣት አለበት። እኔ ማሰብስ አስገባው። ፈልግና የጅዳው ደላላ አስገባው። አቡ ይምጣ። ሳውዲ አረቢያ ያለው ደላላ ቀጥታ ለሳቢያ ነው የሚያስረክባት፣ ወይም ሳቢያ ድረስ በባስ ለተክላይ ነው እኮ አልኩ። ሰያ ሳውዲ ጅዳ ያለው ደላላ ለተክላይ ደውሎ አገናኘን አልኩ እኮ። ቀን ላይ ተገናኘን እኮ። ሙታለች አልከው ዝም ብለህ ነው እንዳልሞተችም እያሉ ነው ብሎ ሲነግረው ሙታለች፣ ምን መረጃ ላንጣላችሁ አለ። ቀብሯንና ልብሷን ያለችበትን ይዘህ እንዲመጣ ብሎ ነገ ወይንም ለ3 ቀን ቀጠሮ ሰተነው ነው የወጣው። ልጁ ግን ውሸቱን ነው፣ ደብቆ ነው። ተክላይ እኮ የማንኛውንም ፎቶግራፍ ቀብር አንፈልግም። ስትሞት ቪዲዮና ፎቶ ነው የምንፈልገው። የሞተችበት ታይም ሲቀብሯት ሲያለብሷት ያለውን ቪዲዮ ነው የምንፈልገው። የምን አባቱ ቀብር ነው የሚያሳየን? ልጅቷ ሙታለች አትበሉ። ልጅቷ አለች እንዴ? ከዚህ ሁላ መረጃ ምን ይነገራችሁ እኮ? ያኛውን መረጃ ስትሉ ነው። ይሄ ተክላይ ነው፣ አያነሳም። በቀጥታውን ወደ የጅዳው ነው ነገሩ መፍታት የሚችለው። የጅዳው ነው ነገሩ መፍታት የሚችለው። ነገር የሚያመጣ የጅዳው ነው። አዎ ወደ ጅዳው ነው አሁን። የጅዳው ደላላ እንዳለ መያዝ አለበት ካለበት ቦታ ላይ። ነገር ግን እንደ ሽምግልና ደግሞ ይሄን የማውቀውን ልጅ እንደ ሽምግልና ብንልቀው ተክላይ ጋር በጣም ስለሚግባቡ። የድሬሮ እቃው ማን ነው ስሙ? እዚህ ጋር ኮሜንት ጋር የምጽፉ ሰዎች የድሬሮ እቃው ሊመለከተው ወይም ሊያገባው ምናምን አይደለም፣ ግን ወዳጅ ስለሆኑ ምናልባት ለሱ እውነታው ሊነግረው ስለሚችል ከወደ እሱ ለማጣራት ያክል ነው። እንደዚህ አይነት ልጅ ነበረች እባክህ እንደዚህ ነው ብሎ እንዲጠይቀውና እንዲያጣራው እንደ ሽምግልና ለመላክ ነው። የድሬሮ እቃውን ወዳጁ ስለሆነ እኮ ስሙን ንገረን እስኪ። ወይ ልጠይቃቸው እዚህ ጋር አሉ። ሌላ ነገር የሚያለቅት ኢሞጂ አትላኩ። የስራ አካውንት ነው። በቃ ያላችሁ ቪዲዮ እየሰራችሁ መረጃ መሰብሰብ እንጂ ብታለቅሱ ምን ትርጉም አለው? ሳያ አቤት። ቆይ አንድ ጊዜ ልጠይቀው ነው፣ የቆረቆርኩ ነው። እሺ አሁን ይህ የሚለው ማለት ነው ድሮሮቃው የሚለው ማነው? የድሮሮቃው አለ። እኔ አሁን ለተክላይ ደውዬለት ነበር። ተክላይ ስልክ አላነሳም። ለጓደኛው እዛው ጎረቤቱ አለ ጓደኛው፣ ለእሱ ደውዬለት አለ። ቆይ እሺ እኔ ልደውልለትና መልስልሃለሁ ብሎኛል። እና ስለዚህ ማን ነው ያስገባሁት? ማን ነው ደግሞ ይሄ የገባው? ናውረድ ጆከር አይደለም እኮ
አይደለም እኮ እያየሁት ነው። አበባ እየሰጠ ነው ጆከር። እሱ ነው ብዬ ነበር። የጅዳው መኖር ከፈለገ በቃ ይቺ ልጅ እንደምንም ብሎ ብርም ሰብስቦ ቢሆን ብርም ሰተነው ቢሆን ማስፈታት አለበት። ይለጠፋሉ አይደል? ሰይጣን ቁራጭ ሁሉ ይኸውልህ ቤት አማራ ምን አለ መሰለህ፣ አሁን አንድ መያዝ ያለብን ነገር ያኛው የገጠር ልጅ የሚባለው መጡ መረጃ መስጠት አለበት፣ አንደኛ ማለት ነው። ሁለተኛ እንደገና ደግሞ ይሄ የጅዳው ደላላ ለተክላይ ሰጥቶታል፣ ተክላይ ተረክቧል። ሰይድ አበሻ እኛ ጋር ነህ? አዎ እናንተ ጋር ነኝ። ሙሳ ነው ስሙ ልጁ። እሱን እንደ ሽምግልና አድርገልህ ከነ እባክህ ብለን ጠይቀን ልጅቱ በህይወት መኖርና ለመኖር ለማረጋገጥ ነው። የጅዳ የተክላይን ላመጣልህ ነው። ተክላይ እና ወንድሙ እነዚህ ናቸው። ተክላይ የሚባለው ወንድሙ እስቲ ቆይ ታውቁታላችሁ? የትኛው ነው ተክላይ? ፎቶውን ንገሩን። ሰውየው ማንኛውም በቀኝ በግራ ያለው ተክላይ ነው። ወንድሙ ናቸው ሰውን የሚያግቱ። እኛ ያው ሰለነ ተክላይ አይመለከተንም። በእርግጥ መጀመሪያ የእኛን ነው የምንሄድበት። ቆይ መታወቅ አለበት። የትኛው ነው ተክላይ? ደላላው ሰው እንዲያገታት ምንድን ነው የምታወራው ወንድሜ? ሊለቁ ይችላሉ። ብር ኖሮበት ሊሆን ይችላል። ይሄ የጅዳው ጆከር የሸዋው በእናትህ በግራ ያለው ነው ተክላይ የሚባለው። እነ ጆከርን አታሰልች። የሸዋው በስነ ስርዓት መናገር ያለ ሆነ ድረስ ስለ ብሩኛ የሚያገባን ነገር የለም። እዛ በሚጨርስበት ይጨርሳል። ተክላይ ልጅቷን የያዛት እሱ ነው፣ መልቀቅ አለበት። የምታውቁ ሰዎች የቤተሰቦቹን አድራሻ የተለያየ ሀገር ላይ አዲስ አበባ መሆን የተለያየ ቦታ ላይ ቤተሰቦቹ ካሉ ቤተሰቦቹን አሳውቁ። ለዚህ ነው ፎቶ የሚያዝ ለጥፈው አታጥፈው ነው አድርገው። አሁን ማለት ነው ጆከር ይሄ ልጅ ምንድን እንዳለ ታውቃለህ? ተክለ የሚባለው የፈለገ ሰው ድንበር ይምጣ እያለ ሲዝት የነበረ ይሄ ሰው ነው። ገብቶሃል አይደል? ቀን ተክላይን የምታውቁት ተናገሩ እንጂ የትኛው ነው? በቀኝ በኩል ያለው እያሉ ነው። መስቀል ያደረገው ነው? መስቀል ያለው ነው? መስቀል የሌለው? ታሪክ ዘመነ መስቀል ያደረገው ነው። የሳቀው አንድ ጊዜ የገጠር ልጅ ና በሉት። ተክላይ የሚባለው መስቀል የሌለው ነው። ይናገራል። መስቀል የሌለው ነው። ና በሉት። የገጠር ልጅ ደግሞ ብትመጣ ይሻለታል። ለገና ወረቀት ይዤ መጥቻለሁ ብለክ ማለት ነው። እንደውም መዘዝ ውስጥ ነው የምትገባው። ና ቁጭ ብለክ እያዳመጥክ ነው። ናግባ ናግባ ይናገር። ና የቱ ነው ተክላይ? የቱ ነው? እሱን ጥሩት። እሱ ነው የሚናገረው። ሌላ ሰው በኮመንት እንትን እንዳትል ተወው። ኮመንቱን ራሱ ይንጣና ተክላይ ማለት እንደሆነ ይናገር። ና በሉት። ንቄት መሆኑን ይሄ ጆሮም እስር ቤት ማስገባት እኮ ይቻላል። ከክ ቆይ ነጃት፣ ቀስ በይ ነጃት። ቆይ ይምጣ ያገጠር ልጅ የሚባለው ባሪያ ልጅ። አቤት የሳቀው ነው እያሉ ነው። መስቀል የሌለው ይምጣ። የገጠር ልጅ ይምጣ። የገጠር ልጅ ይምጣ። ስለሚያውቀው ይምጣና ይናገር። ይኸውልህ ተክላይ በተክላይ አይደል እንደ ሄደው እሱ ነው አይደል ሞተሽ ብሎ የተናገረ። ተክላይ ማን እንደሆነ የቱ እንደሆነ ይምጣና ይናገር። እዚህ ጋር ለምን ይደበቃል? ታብታብ ሲል ሲለምን አይደል እንደሚለው ገስት ላይ በየገስቱ እየተዘዞረ ለምን ዛሬ ሲጠራ ለምን ይቀራል? በፌክ አካውንት ቁጭ ብለህ እያየ አሁን ቤትን ከፍተህ በኋላ እኔ የለሁበትም ስትሞት አላየሁም ምናምን ብለህ ምንም አይነት ነገር አንፈልግም። ቤተሰቦቿ ካላችሁ የጅዳውን ያዙት። ሳውዲ አረቢያ ተቀምጠው መሀል ሀገር ላይ ተቀምጠው እንደዚህ አይነት ቀልድ መቀለድ በጣም ያስጠላል። ወይም የሰፈሯ ልጆች ምናምን ለእሷ የምትቆረቆሩ የእኛ ልጆች ካላችሁ የጅዳውን ያዙት። ጅዳ ላይ ያለው እንደላል ልጅ ቅድም ላይቭ ላይ ነበር። አሁንም ቁጭ ብሎ እያያችሁ ነው ያለው። ይምጣ። በፌክ አካውንት ቁጭ ብሎ እያየ ልጅ በቤቱ ገብተው ሲጠይቁት እንኳን በጣም ሰው እያመናጨቀ ነው። ይሄ አመዳም አንድ ጊዜ ተሳስቼ ደንግጬ ነው ከ4 ሰዓት በላይ ያልኩት በል ተብሎ ማለት ነው። በ4 ሰዓት የሆነች ልጅ ገብታ በ4 ሰዓት እንዴት ተቀበረች ምናምን ብላ ስጠይቀው ደንግጬ ስለነበረ ነው እንጂ ከዛ በላይ ቁጭ ብለናል አለ። ገብተዋል አይደል? ከአሁን ከወር በኋላ ነው እንደዛ ያለው በል ተብሎ ማለት ነው። 4 ሰዓት በተለያዩ በ4 ሰዓት በተለያዩ
በተለያዩ በ4 ሰዓት ውስጥ እንዴት ብላ ነው የምትቀበረው? ድካም አለ። ነፍሷ እንኳን ለመውጣት ማን ነው ሰዓት ብዙ ሰዓት ይፈጃል። ተክለይን ይናገር፣ ተክለይ ማን እንደው ይናገር፣ ይምጣ። በላው አይለቀውም። ውሸታም ደላላ ሞታለች ስላለው ብቻ ሞት ያረዳ ለቤተሰብ ተጠያቂ ነው። ይምጣ። የት ሀገር ልጅ ነው? ይሄ ገጠር ልጅ የሚባለው ይሄ ጥቁሩ ልጅ አይደል? እዛው ይሻል ወደ ልጅ ነው። የት አካባቢውን ንገሩን። የገጠር የሚባለው አካባቢውን ንገሩን፣ እንሄዳለን ቤተሰቡ ጋር። የሸዋው በእናትህ ተረጋጋ። በእንደዚህ አይደለም ችግሩ የሚፈታው እንዴ። አባቴ በመዛት የሚሆን ነገር እኮ የለም። በውስጥ የምትሰራውን ነገር መስራት ትችላለህ። አሁን እዚህ ላይ በላይ እንደዚህ አትበል። የሸዋው ተክልዬ የሚባለው ራሱ በልብ እያየን ነው እያለ ነበር። ግን ማለት ነው ያ ይከታተላል። የምናዳምጠኝ ማን ቤት አማራ አዳምጡ፣ እንደማመጥ። እሺ ቋንዴ ልጅ እንደማመጥ ልጅቷ ካለች ሰይድና ጆከር ብቻ ያውሩ። ሌሎቻችሁ እስኪ ምንድን ነው መረጃ አለው ተናገር። አቤት አቤት። ዛሬ ሁለት ተከለች እና እሱ ሲጨቃጨቁ ቆይተዋል። ማንና ማን ማንና ማን? ከመችና የተከለ የሚባለው ትግሬ ማለት ነው። ከመች ምንድን ነው? ማን ነው ከመች? ጅዳ ያለው ነው። ይመች ይመች ይመች። በኢቃማ ስሙ አሊ። ኦኬ ልጆቹ እዚያ ያሉ ተረኳብ ናቸው። ተልቀው ተደላላ መጥተው እዛ። እሺ እሺ ቀጥል። ከዛ ልጅ እዛ እንዳለች ታይታለች። ዛሬ ራሷ ሶራ እነሱን ሲደዋወሉ ልጅቱም እንደገና ወጣ ሽንቷን ሸንታ ስትገባ እሷም ሌሎችም ልጆች ወደ 8 ሴቶች አሉ እና 2 ልጆች ደግሞ ወዲህ ምን ተልከዋል። አንደኛይቱ ታማ ሆስፒታል ውስጥ እንድትገባ አድርጓል። ይሄው ተክለ የሚባለው ትግሬ። አንደኛይቱን ደግሞ ወዲ ሀገር አሳፍሯት ብሎ አሁን ራሷ ሀገር አልገባችም። የመን ውስጥ ተቀምጣለች። አንዲት ወሬ አንዲት አክባር ምን ጨዋታለሁ ብለሽ ታስ በህይወትሽ ፈርጅ ይገልሻለሁ ብሎ ማስጠንቀቂያ ሰጥቷታል ብለዋል። ተክለ ልጅቱ የተጫነችው ማዕሪብ ላይ ዛሬ መቅሪብ ዛሬ ማዕሪብ ላይ ከመችን ይሄ ጊዜው ደላላ ነው። ያኛው ደግሞ ተክላይ አሱር ላይ ቢያንስ ከ2 ሰዓት በላይ ተጨቃጭቀዋል። ለማንኛቸው የሚስቱ ዘመድ እንደሆነችን እንጂ የዘመርናት የሚስቱ ዘመርናት ነው የሚስቱ ዘመርናት ይባባላል። የሚስቱ ዘመርናት ብለዋል። ትክክል። የሚስቱ ዘመርናት ከዛ ነገር እንዲያታመጣና ለምነው ምን እንግዲህ አልሰማህነት ነው ልቤ ዋርኒንግ ናቸው ተጨቃጨቀ ብሎ ዘጋበታል። የኛ ልጆች እኔ 4 ልጆች አሉ። በሚስጥር መጣው እነሱ ጋር ናቸው። ልጆቹ ተዛወጣው መካ ተገቡ። አክባር ሊኖራቸው ይችላል እና ተጣጥቃቸው ያዙት። እሱ ሲደውሉበት ፎቶውን የላከበትን ፎቶውን የላከው ማነው ፈልጉና አንጡልኝ ልገታቸው እያለ እየፈለጉ እየሞለጓቸው ነው። ወንድሞቹን ይሄዱበትንም የተናገረ ሰው አለ ተነግሯልና ወንድሞቹን ተዛውጣ ብለው ወንድሞቹን ተዛንቶልና እዚህ ነገር እንቀመጣለን ብሎ ከመንገድ ያስቆሟቸው አስመልሷቸው ወደ እሱ ጋር እየመጡ ነው አሉ። ዛሬ ተክለይ የተክለይ ወንድም በሌላ ቦታ ነው ብለዋል። መንገድ የሚያስቆርጡ። እሺ እናመሰግናለን። ሰማችሁ አይደል? ስለዚህ ልጅቱ ተክለይ ጋር ናት። የተክለይ መስመር ታውቁታላችሁ አይደል? ትግሬ ነው አይደል? የተክለይ መስመር ካወቁት እንትን ይበሉት። ችግር የለም። ሲጀመር የአማራ ደላሎች ሁሉ ተክለ የሚባለውን ያውቃሉ። ጆከር እንዳለ የአማራም የኦሮሞም ደላላ ለትግሬዎች ነው አሳልፈው የሚሰጡት። ድንበር ሽጉጥ ምናምን መሳሪያ ስላላቸው ትግሬ ነው የሚያስቆርጥ ድንበሩ። ስለዚህ ሰውየውን የማያውቀው ሰው የለም። ሰላም ነው። ማንኛው ነህ? እኔ አታውቅም በነገራችን ላይ እና እሱ ተክላይ ባለመስቀሉ ነው ተክላይ። አዎ ተክላይ ባለመስቀሉ ነው። እኛ አንፈልግም። የገጠር ልጅ ነው መስማት የምፈልገው። ዝጋበት። አንፈልግም። እሺ ችግር የለውም። ሸረሪት ና በሉት የገጠር ልጅ። እሺ እናመሰግናለን። እኛ የምንፈልገው ከገጠር ልጅ ነው መስማት የምንፈልገው። በቃ ይምጣ ሸረሪት፣ የገጠር ልጅ ይምጣ ዲቃላ። ተክላይ ማለት ይሄ ነው ይበል። እንዴት እንደሞተች እንዴት እንደሄዱ መጨረሻ ና ምን ሜምበር ትሆናለህ? አስገባው። እዚህ መጥቷል። ይሄ አይደል እንደ የገጠር ልጅ ማለት ይግባና ማን እንደሆነ ተደረባባ አስገባው። የገጠር ልጅ መጥቷል። ና ግባ። ቆይ እኔ ልውረድለት።
ሽንታም እኔ ማን እንደሆን ካሳይ አቡ አስገባው መሰሪያ ደሙን ተውና ማን ጋር እየተመላለስክ እንደው ራሱ አልገባም። ሰያቱ ሪከርድ አትላክ ታደጋት ነጋገር የት ነው የገጠር ልጅ የት ነው የገጠር ልጅ የት ነው? አሁን ሜምበር ሆኗል። አበባ ስጥ የገጠር ልጅ አበባ ስጥ ወይም አንድ ቁጥር ጻፍ ቶሎ በል። ከማንም ሰገጤ ጋር ትመላለሳለህ እንዴ? ሰያ አንተ ፋራ ነህ እንዴ? ኢንተርኔት እንዳታስይዝ ጸጥ በላችሁ። አቦቴ የገጠር ልጅ አስገባውና ሚውት አድርገህ ኦኬ መሳብ አልቻልኩም። ማን ነው የሳበው? የገጠር ልጅ እሺ እንዴት ናችሁ? የገጠር ልጅ ሰላም ነው አለን። ፎቶውን ለጥፎ ተክሌ የትኛው ነው? ተክሌ የትኛው ነው? ተናገር። በቀኝ በኩል ያለው ነው። መስቀል ያደረገው ነው። መስቀል ያላረገው ያደረገው አንድ አይነት ናቸው። ወንድማማቾቹ በእርግጥ አንድ አይነት ናቸው። ይመሳሰላሉ ሁለቱም። መስቀል ያደረገው በአካል አይተኸዋል? በአካል አይተኸዋል? አይተኸዋል እንጂ በስነ ስርዓት አንተ ማንኛው ደላላ ነው የአንተ ሚስት በዝምድና ሆነ በተለያየ ነገር የምትገናኘው? ጅዳ ያለው ጋር ነው ወይስ እነ ተክሌ ጋር ነው? ኧረ እኔ እሱን አላውቅም። ዝምድና አይኖርብን አይኖርብን እኔ የማውቀው ነገር የለም። በማን ነው አንተ የሄድከው? ጅዳ በማን ነው የተነሳው? እኔ የማውቀው ተክላይን ነው እዛ ያገኘሁት ማለት ነው። እሱ ነው ተክላይ። ተው ተክላይ ድንበር ላይ ያለ ሰው ነው። ጅዳ በማን ነው አንተ የተነሳው? ቆይ አንድ ጊዜ በቤተሰብ ነው። እኔ ቤተሰብ ነው ከዚህ ያገናኘው። ቤተሰብ የሚባል ነገር የለም። እሱ ሄዳችሁበት ምናምን የለም። እኔ ማንም ደላላ ደውዬ ውሰዱኝ አላልኩም። ቤተሰብ ነው። አዳምጠኝ። ይኸውልህ እኛ ከቤት ስንነሳ 3-4 ደላላ አለ። ሶስቱም የተያያዙ ናቸው። ማንኛውም ቦታ ላይ የተነሳህበት ማን ነው? ከጅዳ አንድ አይነት ደላላ ነው ያላችሁ እሷ እናንተ። ስለዚህ ማን ነው አንተን የሰጠህ? ለእነ ተክላይ ያለው ድንበር ላይ ነው። ከጅዳ ተነስተህ የት ነው ያረፈው? ቤተሰብ ማለት ነው። አዳምጠኝ። እሺ ቤተሰብ ምናምን የሚባለው ገበያ ትሆን አይደለም። እኔ ከደላላ ምንም አላወራሁም። እኔን አዳምጠኝ። አሁን ከጅዳ ተነስታችሁ የት ነው ያረፋችሁት? ከጅዳ እንደተነሳችሁ የት ነው ያረፍኩ? ሳቢያ ነው ያረፍነው። ሳቢያ ማን የተቀበለ? ሳቢያ የተክላይ እንደዚህ የሚሰራ ናቸው የተቀበሉ። የተክላይ የሚሰራ እሺ። ከጅዳ ስትነሱ ማን ነው የሸኛቸው? ትሬላ ላይ ማን ነው የጫናቸው? ከዚህ የወሰደ ነው። ከዚህ የወሰደ ማን ነው የወሰደ? ከዚህ የሚባል ጨዋታ አይደለም። ከጅዳ ስትነሳ አንድ ቤት ላይ ትሰባሰባለህ። ለጭነት እንድትመች አንድ ቤት ላይ እንደተሰባሰብክ ደላላው ራሱ አምጥቶ ነው ተደዋውለህ ነው የምትሰበስበው አንድ ቦታ ላይ እኮ። ይኸውልህ አዳምጠኝ። ከዚህ ማለት ነው ቤተሰብ ጨርሶ ሂሳቡን ሁሉን ጨርሼልሃለሁ። ዝም ብለህ መሄድ ነው። አንተ ግን ተነጋግረህ ተደዋውለህ ነው የሄድከው። ለምን? ይሄ የምትጠየቅበት ምክንያት ምንድን ነው? ድንበር ላይ 4 ሰዓት ባልሞላ ውስጥ አንተ ሞተች ተቀበረች ብለህ መርዶ ይዘህ የመጣው አንተ ነህ። እንዳለች ውስጥህ ተክላይና ይሄ ጅዳ ያለው እንደሚደዋወሉ ታውቃለህ። የምታውቀው ሚስጥር አለ። ይኸው መናገር አልፈለግም እዚህ ላይ ምንም የደበኩት ምስጢር ነገር የለም። እንግዲህ ከዚህ እኔ ምን ነው? እሺ የጅዳው ምን ነው? ጅዳ ያለው ደላላ አንተ ሌላ ከምን ማን ያገናኘ? ምንም አይደለም። አላውቀውም ሲጀመር። ማን ያገናኘ? እሱን ያገናኘኝ ዘመድ ነው። ዘመድ ማለት ከተክላይ ጋር ያገናኘ ማን ነው? ዘመዱን ደውለህለታል እኮ መጨረሻው 19። ቆይ እኮ ከተክላይ ጋር ያገናኘ ይቻል ነው አይደል? አዎ ይቻልና ተክላይ አንድ ላይ ነው የሚሰሩት። እኔ እሱን አሁን የማውቀው ነገር የለም። አንድ ላይ በእውነቱን ተናገርኝ። ስለዚህ ማን ነው ይቻልና ተክላይ አብረው ነው የሚሰሩት? የገጠር ልጅንም ልጅቷንም ሌላም ልጆች አሉ አይደል? አንተ ጋዛው ኢትዮጵያ አይቀሩ ሰብስቦ ወስዶ ለሱዳን የሰጣችሁ ተክላይ ነው አይደል? ይሄ ማን ነው? ይችላል አይደል? አዎ በቃ ስለዚህ ተክላይ ነው። ይሄ ማን ነው? የዋናው ደላላው ይችላሉ። ምንም ጥርጥር የለም። እኔ ሰይድ አንድ ጥያቄ የምጠይቀው አንተ ለመናገር ይቻል የሚባለውን ደላላ ነው ብለህ ለመናገር ለምንድን ነው የፈራው? ስንት ብር ነው የከፈልከው አንተ? እስከ ድንበር ስንት ብር ነው የከፈልከው?
እሱን የከፈለልኝ እኮ ቤተሰብ ነው እኮ አልኩህ። እኔ ከኔ ምንም ነገር እኔ ከደላላ ጋር ብር አንድ ጊዜ እኔ ልጠይቀው እስኪ አንተ የባላ ጠይቀኛ ለቁማር ትጫወታለህ እንዴ? ቤተሰቦች ለሌላ ችግር እንዳታመጣ። ምንም ሌላ ችግር ምንም የሚመጣ ነገር የለም። ተባባሪ ነህ። ቆይ አንድ ጊዜ በመረጋጋት መሆን አለበት። ስለዚህ ደላላው አሁንም ቤተሰቡን እንተው። ደላላው ተክለይ ብር እንድትሰጠዋለህ ያዘዛችሁ ይችላል ነው አይደል? አዎ በቃ ቀን ግን ይህ ብር አልተቀበልም ብሎ ነበር። ብር ተቀብሎ የተክለይ ተላላኪ ለተክለይ ከጅዳ እየሰበሰበ ሰው የሚልከው ይችላል ነው። አንደኛው ደላላ ይችላል መያያዝ አለበት። ባለበት ልጅቱን ማስለቀቅ የሚችለው ይችላል ነው። አንደኛው ዋነኛው። ስለዚህ ይመች ወይንም አሊ በኢቃማ ስሙ አሊ ህጋዊ ነው። የሶማሌ ኢቃማ ይሁን ኦሪጂናል ይሁን አናውቅም። የኢቃማ ስሙ አሊ ነው። መጥቶልኛል። እያንዳንዱ መረጃው ልጆቹ፣ ሚስቶቹ ሙሉ በሙሉ መጥቷል። ጅዳ ነው የሚኖረው እሱ ጅዳ ነው ያለው ቤቱ። እኔ ብዙ ልጆች ሁሉ ከጅዳ ተነስቶ የሚሄደው ሰው ነው። መጀመሪያ ጅዳ ያለው ነው ገንዘብ ሰብስቦ እነሱን አድራሽ እስከ መጨረሻ ድረስ አድራሽ ጅዳ ያለው ነው የሚጠየቀው። በዚህ ጉዳይ ላይ ጅዳ ያለው ነው። ድንበር ያለው ምንም አይነት እንትን ልቀቅልኝ ሲለው ይለቅለታል። አንተ መደበቅ የፈለግከው ደላላህን ታውቃለህ። በማን ነው የመጣው ስንባል ራሱ አብረን እየሄድን መንገድ ላይ በከሌ ነው የመጣ ነው። ከዛ የተነሳው በማን ነው? ድንበር ላይ ያለውን ሰው አይደለም የምንጠራ። ከዚህ ከጅዳ የተነሳንበትን ነው የምንጠራ። ገንዘብ ሙሉ በሙሉ አድራሻ ችግር ቢኖር የምትደውለው ጅዳ ያለው ጋር ነው። ቆይ አሁን ደግሞ ከዚህ በፊት በአካል ትተዋወቃላችሁ? ጆከር ደንግጬ ነው ስትል ሰምቻለሁ። አንድ ጊዜ ደንግጬ ነው ስትል ሰምቻለሁ። አንዲት ልጅ ገብታ ቤትህ በ4 ሰዓት እንዴት ሰው ይቀበራል ብትል ደንግጬ ነው እንደዛ ያልኩት ብለሃል። ስለዚህ ስንት ሰዓት ነው የቆያችሁት እናንተ ከሷ ከተለያያችሁ? በግምት ነው እንደዛ ያልኩት፣ በግምት ነው። ሰዓት አላየንም የዛን ሰዓት ማለት ነው። ገባህ? ብዙ ሰዓት ተኝተን እንደዚህ ስንጠብቅ ስለነበረ በግምት ነው። እንደዛ ከዛ በላይ ይሆናል ብዬ ተናገርኩ። በግምት ከሆነ 30 ደቂቃም ሊሆን ይችላል። እሱ ትክክል ነው። በግምት ነው 30 ደቂቃም ሊሆን ይችላል። በግምት ከሆነ እንደቆየን እናውቃለን። ብዙ በቃ መኖሩን የምታውቅበት ደንግጬ በግምት ነው እንጂ ከ4 ሰዓትም በላይ ሊሆናል ወይም ከ4 ሰዓት በታችም ይሆናል አለ። ቁጭ ብለው ቁጭ ብለው ስለዚህ አሁን የጅዳው ይችላል ነው ይመች የሚባለው ሰውዬ በፍጥነት ልጅቱን ማስለቀቅ አለበት። ዛሬም ታይታለች ብሎ ታያ የገጠር ልጅን አንድ ጥያቄ መጠየቅ እችላለሁ? የገጠር ልጅ ከጅዳ አንተ ህፃን ልጅ አይደለህም። ሳውዲ አረቢያ ላይ ስንት ዓመት የሰራ? ቆይ አንድ ጊዜ መሲ፣ አንድ ጊዜ ደላሎቹ ስልክ ነበራቸው አልነበራቸውም? የገጠር ከሻፍ ነው፣ በከሻፍ ነበረ ሲያወሩ የነበሩት። ሌላ ስልክ ሳምሰንግ አላዙ? እኔ እሱን አላየሁም። እንዴ አንተ ሳለ ይዘህ ነበር? አስቆራጭ የሚጠቀሙ ከሻፍ ነው። ይሄን ሁሉም ሰው ያውቃል። ማን ነው ስልክ ይዘዋል ያለው? ይዘው ነበር ተብሏል እኮ። ማን ነው ያለው? የሚደዋወሉ በከሻፉ ሊሆን ይችላል፣ ግን ቀሪ ስልክ ይኖራቸዋል። የገጠር ልጅ አንተ አሁን እግዚአብሔር አሳክቶልህ በህጋዊ መንገድ መተሃል አይደለም? ያለኸው ህጋዊ ናት። ህጋዊ እስካለህ ድረስ ለምንድን ነው ስለ ጅዳው ደላላ ስለ ይመች ስትጠየቅ ለምንድን ነው መናገር የማትፈልገው? እች ልጅ እህትህ አይደለችም ወይ? የአንተ እህት ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? እዛ ጋር ሞታለች ወይ ደግሞ በህይወት አለች ተብሎ ስንት ሰዓት ሙሉ እኛ የምንከራከርባት ልጅ እህትህ ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? ለምንድን ነው አንተ ማትናገረው? እኔ ማለት ነው ታዋቂ ስለሆንኩ ወይም እንደዚህ ቲክቶከር ስለሆንኩ አይደለም መጠየቅ የሚቻለው እኮ ማለት ነው። ገባሽ አይደለ? አንድ ሰው መጠየቅ የምችይው ስለ መንገዱ ነው። እንዴት ነው አሟሟቷ፣ እንዴት ነው የተባላችሁ፣ ምንድን ነው የሚለውን ስለ መንገዱ ነው። እኛ ደግሞ እያልን ያለ ነው ከሳውዲ አረቢያ አብራችሁ ነው የተነሳችሁት አይደለ? አብራችሁ ከተነሳችሁ ድረስ የወሰዳችሁ ደላላ ይመቸው የሚባለው ነው ወይ አይደለም ወይ? ይመቸው እስከሆነ በምን መንገድ ነው እናንተን አሳልፎ እዛ መንገድ ላይ ላለው ደላላ በምን መንገድ ነው አሳልፎ የሰጣችሁ? መቼስ ሁሉን ነገር ታውቃለህ። ቲክታክ ላይ አንተ ቪዲዮ ስትሰራ ነበር አይደለ?
እሺ ጠይቅ። መጠየቅ የምትችሉት እኮ ስለ መንገድ ነው፣ ስላካሄዳችሁ ነው አይደል? እኔ ማለት ነው የተፈጠረውን ነገር መናገር እንደዚህ እንትን የሚያስብል ከሆነ ችግር የለውም። እኮ መጠየቅ ያለባችሁ ነገር መጠየቅ ትችላላችሁ። እኔም እኮ ተመላሽ ነኝ። አልፈዋል። ሽፍታ የያዟት ልጆቹ ሳይሆኑ ራሱ የያዛት ይሄ ማን ነው የሚባለው ሰውዬ? ማን ነው ስሙ? ተክሌ። አንድ ጥያቄ ልጠይቀው። የገጠር ልጅ የሄዳችሁት ባለአርዳ ነው በጀበል ሳላ? የራጎ መንገድ ነው እንግዲህ ካወቁ በራጎ መንገድ ነው። በገመድ ወጣበት በራጎ ሄዳችሁት? በራጎ የት ድረስ አብራችሁ ሄዳችኋል? ቆይ እስከ አንድ ጊዜ ራጎ የት ድረስ ነው አብራችሁ ሄዳችሁት? የትኛው ድረስ ነው? ማንኛው ድንበር ወይም የትኛው ሸፍክ ድረስ? ስንተኛው? ለሶስት አራት መንገድ አስፋልቶች አሉ። ስንተኛው አስፋልት ድረስ ነው አብራችሁ ሄዳችሁት? አለ 2 አስፋልት ቆርጠን ነው ከዛ በኋላ ላይ ሽፍቶቹን ያገኘናቸው። ከዛ በኋላ ደግሞ ከምሽት በኋላ መንገድ ጀመርን። ከሰዓት መልስ ማለት ነው። ከ10 ሰዓት በኋላ መንገድ ጀመርን። አድረን ነው እንግዲህ ድንበሩ ጋር እንደዚህ የተፈጠረው። ዋዲ ነው ሄዳችሁበት ወይስ ተራ? ዋዲ ለዋዲ መርከዝ አለ። ከዚህ ጋር ካወቀው መርከዙ 3 መርከዝ ነው ያለው። የሁለተኛው መርከዝ ነው? ሶስተኛው መርከዝ የመጨረሻ ነው። በቃ ከዛ በኋላ ምንም ነገር የለም። የመጨረሻው መርከዝ ሳትደርሱ እዛ ድረስ አብራችሁ ሄዳችኋል? እዛ ድረስ አብረን ነን። በቃ እዛው መርከዙ ድረስ አብረን ነን። እዛ የመጨረሻው እዛ ላይ ነው በቃ የቀረችው እሷ። እሺ፣ እዛ አካባቢ በጎች የሚጠብቁ ህዝብ አለ የለም? እንደዚህ አይነት ነገር አላየንም ጭራሽ። እዛ አካባቢ ምንም ነገር የለም። የተለያያችሁ በምን አጋጣሚ ነው ከእሷ ጋር? ከእሷ ጋር ደክማ ነው በቃ የተለያየ ነው። እሷን መጀመሪያ እኛ እዛው ከታች ሆነን ገመዷን ከፍ አድርገው አውጥተዋት፣ እሷን ማለት ነው። ሁለቶቹ እንደዚህ ከፍ አድርገው እዛ ገመዱ ዳገቱ ላይ አልሄድም ብላ በቃ ይብላ እዛ ላይ ቁጭ እንዳለች ነው እኛን ከዛ ኑ የተባል ነው ከታች ማለት ነው። መጀመሪያ እሷ ስለደከመች ቀርማ ነበር። ስንት ነበራችሁ አብራችሁ ስትቆርጡ? 8 ነን እስከ እሷ። ከእሷ ጋር አብሮ ደክሞ የቀረ የለም? ወደኋላ የለም። እዛ ከዛ በሩጫ እንሄድ ነው እንደዚህ የሚመጡት ራሱ እየጠየቅን ነበረ ታች ወርደን ማለት ነው። ሁለቶቹ ከእሷ ጋር ቀሩ። መሪዎቹ ስንት ነበሩ? መሪዎቹ 4 ናቸው። ሁለቶቹ ከኛ ጋር እንደዚህ መጥተው ከታች እንደዚህ ስንጠብቅ ወንዱ መጣና እሷ ስንጠይቃቸው እንደዚህ ጫት ተሸካሚ ምናምን የሚመለስ ስንጠይቅ የት ደርሳለች ስንላቸው እዛ ጫፍ ላይ ናቸው። ጫፍ ላይ ወጣ ቁጭ ብለዋል እየጠበቋት ነው እያሉ ጫፍ ላይ ደክማ ማለት ቅድም ስትናገር መሞቷን ቪዲዮ ስራልኝ ብለው ነው ምናምን ብለህ ተናግረህ ነበር። አንዲት ሀገር ልጅ ለመሞቷ ምንም አይነት መረጃ ሳይኖር ሞታለች ብለህ ቪዲዮ ስራልን ብለውኝ አይደለም የሰራሁት ብራዘር። ቅድም ተናግረህ ነበር ሞታለች ብለህ መናገር ስላለብኝ የተፈጠረውን ነገር ነው የተናገርኩት እንጂ ማንም ብለው ነው ብለሃል እኮ የገጠር ልጅ አላልኩም። ቪዲዮ ስራ ብለውኛል አላልኩም። የገጠር ልጅ እኮ ሪከርድ ያደርጋል፣ ላይቭ እኮ ሪከርድ ያደርጋል እኮ ነው። እኔ ለህዝቡ ነው። እሺ ሰይ አንድ ጥያቄ ነው ደግሞ አለኝ። ሰይ የገጠር ልጅ ማለት ለመሞት እርግጠኛ ቪዲዮ ልሰራቻለሁ ከአንተ ጋር ሄዳ ለምንድን ነው የማትሰራው? በጣም ብዙ ሰው ሲለኝ ነው ቪዲዮ የሰራው። የገጠር ልጅ አንድ ጥያቄ ጠይቅ። የገጠር ላይ አንድ ቃል አውራ እንደ ወንድ አንድ ቃል አውራ ስራልኝ ብለው ነው ብለሃል እኮ እኔ እነሱ ስራልኝ ብለዋል ብያል። እሺ የገጠር እያልክ እየሰማን ወይም አንቺ ማነሽ? በተራው እሺ ቀጥል። ኧረ እኔ ልጠይቀው ግድላችሁም። እኔ ስለማውቀው መንገዱንም ስለ ስራውም ስለማውቅ ልጠይቀው። ህዝቡ ማወቅ ያለበት ነው። ከዛ እኔ ቪዲዮ የሰራሁት ማለት ነው። ቆይ አንድ ጊዜ ነፍጠኛው ይጠይቀው። አንድ ጊዜ ሚወት አድርጉ። የማን ነው የሚመልሰው? ሚወት አድርጉላችሁ። አዎ እሺ፣ ነፍጠኛው ጠይቀው። አንተ ስለምታውቀው መንገዱ ነው።
ገጠር ባህር የተቀበለህን አውቃለሁኝ። ሙክታር ነው፣ ችግር የለውም። ነገር ግን እሷ ልጅቷ ወደኋላ ስትቀር የሽፍቶቹን ቦታ 200 ሪያል እየተከፈለ የሚታለፍ የሽፍታ ቦታ አለ። ገባህ? ያንን ቦታ አልፋችሁ ነው ወይስ ሳታልፉ ነው ልጅቷ ወደኋላ የቀረችው? አልፈን ድንበር ላይ ነው፣ መርከዙ ጋር እኮ ነው የቀረችው ልጅቷ። ይሰማል አይደለ? አዎ ይሰማኛል። መጀመሪያ የሽፍታውን ቦታ አልፋችኋል አይደለ? 200 ሪያል የሚከፈልበትን መሳሪያ ይዘው መንገድ ላይ የሚጠብቁትን። አዎ አልፈናል። እሱን አልፋችሁ ነው? አዎ። ሳቢያ ማን ነው ስሙ የተቀበላችሁ? ሳቢያ ያለው ልጅ ማን ነው ስሙ? እኔ አላውቀውም እኮ ብራዘር። እኔ እኮ አብሬ ሀጅ ነኝ እንጂ እኮ ከትሬላው እንደወረዳችሁ ሳቢያ የተቀበላችሁ ማን ነው ስሙ? እኔ አላውቀውም። እኔ እኮ እንደማንኛውም ሩካብ እኮ ነኝ ብራዘር። ሁላችንም እናመጣለን፣ ሁላችንም እንትን እንላለን። ነገር ግን ይሄ እናንተ አሁን የተደነጋገረ ነገር ነው። አዳምጠኝ። ይኸውልህ ባህር እንዴት የቀበለህ ማን ነው? ሙክታር ነው እና ሩካብ ነህ አውቃለሁኝ። ይኸውልህ ሩካብ ነህ። ነገር ግን ሀበሾቹ ይዘዋችሁ ሲመጡ ወደኋላ የቀሩት ስንት ነበሩ? ማለት እሷን ቀብረናት መጣን ወይም እንትን አልናት ብለው ሲሉ እንዴት አመንካቸው አንተ? ምክንያቱም በዛን ሰዓት እነሱ ቪዲዮስ እንደታላነሱ እንደዛ ሆነ ወይም አልደከመችም ምንም የሆነችው ነገር የለችም ብለሃል። እና እዛ ቦታ ላይ ስትደርስ እንደዛ እንትን ብሎ እኛ አለፍን፣ ወደፊት ሄድን። አዎ ያስቸግራሉ፣ ያንን እናውቃለን። ደክማለች። ደላላው ራሱ ደውሎ ማለት ነው እኔ ሰው እንትን ልበልልሽ ተመለሽ ወደኋላ ሲላት እኔ አልመለስም እንደሆንኩ ልሁን ብላ ነው ልጅቷ ማለት ነው። መጀመሪያ ገና ስንጀምር ገና መንገድ ገና ትንሽ ጀመር እንዳደረግን ደከመኝ ይዘሉኛለች ገና ስንጀምር ማለት ነው። ከዛ ተመለሽ ተብሎ ተደውሎ ተመለሽ ስትባል አልመለስም አለች እሷ ልጅቷ ማለት ነው። ድንበር ላይ እኮ በጣም ነው የቆየ ነው። ሌሎቹ እኮ በሰዓትና በቀናት በአንድ ቀን ነው እኮ እየቆረጡ የሚገቡት። እሺ እሺ የገጠር ልጅቷ ድካም ላይ ከኛ ውስጥ በአይናችን ያየነው ነገር ምንም ነገር የለም። እየሰማኝ ከሆነ በአይናችን ያየነው ነገር ምንም ነገር የለም። በአይንስ ሳታይ አንዲት የደከመች ሴት እንዴት ሙታለች ተብሎ ቢነገርስ ቪዲዮ የተቀበላችሁ ከዛ በኋላ ማሳወቅ ስላለብኝ ነው። ጥያቄ እኮ ይመጣብኛል። ለማን ነው የምታሳውቀው? በአይነ ሀላል እኮ ይቺ ልጅ እኮ አልታመመችም። ሆስፒታል ይገባል። ገብቶሃል አይደል? የሰው ሁሉ ቶሎ አይወጣም። እሷ ጋር ማንም የሚባለው መሪ ነው። እነዚህ ሁለት ልጆች የሚከፈለውን ዋጋ ከፍለው ልጅቱን በነገው ዕለት በ24 ሰዓት ውስጥ ወይ ወደ ሳውዲ መመለስ ነው ወይንም ወደ የመን እንድትሄድ ማድረግ ነው። ያ ካልሆነ ነገሩ ከኛም ቁጥጥር በላይ ይሆናል። ነገሩ እንደኛ እንደዚህ ቃላት ምልልስ ሳይሆን ሌላ ከባድ ነገር ነው የሚሆን። ገባችሁ? ስለዚህ አንተ ያጎትህ ሊንገረው፣ ደላሎቹ ጋር ያውራ፣ ይሄንኛውንም ይችላልም ንገሩት፣ ያውሩ። ልክ ቅድም እንዴት ተገናኝተው እንዲያወሩት አውርተው ልጅቱ የምትወጣበትን መንገድ ይፈለግ። የመጨረሻው ቃላት ይሄን ታያው። ወደ ገጠር ላይ አሁን ተውት፣ ገጠር ሊተውት በኋላ በሰፊ ሰዓት ታያው። በነገራችን ላይ የገጠር ልጅ የሌለን ልጅ ነው። እዚህ ላይ ጫና ባትፈጥሩ ደስ ይለኛል ብዬ አስባለሁ። ለምን ብትል እነዚህ ጥፋት አጥፍቷል። እንደ ጥፋቱ ተነዛኞቹ እኩል ይጠየቃል። የነዛኞቹ ፎቶ አለው ያንጣ አለው ፎቶ እኮ የሌለ የለም። ያጎቱ ሊተሆነ ፎቶውን አለ። የሁሉንም ፎቶ ያንጣ ይስጠን። እንደ ችግሮቹ ደግሞ ይታያል። ያጠፋውን ጥፋት በጥፋቱ ይጠየቃል። በእኛ ላይ መቀለስ ሳይሆን ትክክለኛውን ያየበትን ቦታ ያንጣ። የእነሱንም ሆነ ፎቶውንም እዚህ ላይ ያንጣልን። ቤተሰቦቹ ደግሞ ችግር ላይ እንዳይደርስባቸው እዚህ ላይ ጥንቃቄ ማድረግ ጥሩ ነው ብዬ አስባለሁ። 24 ሰዓት ተተሰጣቸው ራሳቸው ሶስታቸው ይደዋወሉ እንደሚደዋወሉት
ለእኛም መፍትሄ አንጡልን። መከራተ የሚጨምሩ በቃ ወሳኙ ነገር ዋናው ጉዳይ ይሄ ነው። በቃ ልጅ ነገ 24 ሰዓት ተሰጥቷችኋል። 24 ሰዓት ውስጥ ተፈተፍ ብላችሁ የልጅቱን አድራሻ እንድታመጡ። ዛሬም ታይታለች አሉ። ዛሬም ሲጨቃጨቁ ልቀቅ አትልቀቅ ሲጨቃጨቁ ሽንቷን ሸንታ ስወጣ እያለቀሰች አይተናታል ተባለ። ተዝበል ሳይ እኔ ደግሞ መናገር የምፈልገው ምን አለ መሰለህ፣ ልጅቷ እንዴት ታገደች እንዴት እንደሞተች ነገሮችን ለዓለም ሕዝብ ሲያዘዋውር የነበረው የገጠር ልጅ ነው። ለመፈቷት ተገጠር እንዳይውረድ የገጠር ልጅ ጉዳዩን ይጨርስ ራሱ በኋላ ያን የራሱ ጉዳይ ያማ በኋላ እኮ ተተፈታች። እሷ ለ4 ወር ሙታለች ተብለ እንድትታመን ባደረገባት ራሷ መጠየቅ ትችላለች። ቤተሰብ ይኖራታል። ለአሁኑ መፍትሄ አያመጣም። የእሱ መፍትሄ አያመጣም። መፍትሄ የለው። መፍትሄው አሁን እነዚህን ሰዎች መያዝ ነው። ሰዓት ተሰጥተዋል፣ ጊዜ ተሰጥተዋል። አንጀት የጥፋለ ወላሂ። ደግሞ ዱባይ ተቀምጦ በእንትን የሚይዝት አለ። አፈር ነው የማበላው ደግሞ ሪከርድ አታርግ። እሱ ለእነሱ ሪከርድ አታረግለት። እራሱ የጻፈውን ስክሪንሺት አድርግ ዝም ብለህ ችግር የለም። እኔ የምበገር ሰው መስየው ያስፈራራል። ይሄ ሳውዲ አይደለም። ከየመን ደውለውልኝ ነበር። ከየመን ደውለው መሳሪያ የሚልኩልኝ አሉ። እዚህም ተጅዳ የሚያስፈራሩ አሉ። እነዚህ ሰዎች ማን ጋር እየተጋፈጥክ እንደሆነ እወቅ ብሎኛል። እኔም ማን እንደው አሳያለሁ። ማን ጋር እንደው ብትጋፈጠው አሳያለሁ። ታከኛለህ። እያንዳንድ ሽንታ ማን ነው እንደዛ ያለው? እዚህ ቴክስት ላይ ዱባይ ያለ ሰው ነው። ዱባይ ነኛል። ኦኬ እንዴ እነሱ ነው። ለምን እንደሆነ ነሳ? አየህ፣ ሆን ብለው ነው የሚያደርጉት ማለት ነው። አዎ ሁን ብለው በቃ ለምን አልሞተችም ብለህ እሷን አጀንዳ ነስም ማለት ተመልከት። ይሄ ሽንታም ሊሰያ ምን አያቀኝም ወይ? ሀሳባቸውን ለምን አይናገሩም? ገብተው ምንድን ነው የፈለጉት? ገንዘብ ፈለጋ ነው ወይስ ምንድን ነው? አንዴ ቆይ አንዴ። ሰያ ዱባይ ቁጥር ነው የተላከልህ ሜሴጅ? በኢሞ ነው የተላከው። የዱባይ ንጉስ የሚለው ይሆናል። አስማወጣዋለሁ። አውጣውና ቁጥሩን ለፖሊስ ሪፖርት አድርገው ይያዝ። ይሄ እጁ አለበት። አሁን ማስያዝ ነው ምን ችግር በፈለገበት እዚህ ላይ ላንብብልህ። አንተ ክፍታፍ አለቅላቂ ሆዳደር ልጅቱ እኮ ቤተሰብ አላት። አንተ ማነህ አባክ? አንተ ማነህ አባክ ስለሆንክ ነው የተሳሳተ መረጃ ይዘህ አፍህን የምትከፍተው። አንተ አልኩባይ ቆሻሻ። ተመልከቱ። አራቶ ወደ ዝመቱ አንተ ቆሻሻ ማን ጋር እየተጋፈጥክ እንደሞከር አላወቅክም አለኝ። እኔም ማሳውቅሃለሁ። አቡፋኖ ጋር ገጠምከው አላወቅሽ። እንደዚህ ያለ አቡፋኖ ቲክቶክ ላይ ከሆነ አርበደብዳለሁ። ሽንትን በሱሪ ስተምለቀ ከሆነ ወንድ ከሆንክ ሂዲናና እኔ አቡፋኖ ጋር ወስድሃለሁኝ እየመራው ነው ነግሬው። ሽንታም የሽንታም ልጅ አላወቀኝምና ወደኋላ መለስ በል። ምን የምንሰራ ሰዎች እንደሆነ እዚህ ግን አቡፋኖ እኩል ሆነበት ሀገር ሳይሆን ይለፈጽሞ ለምን እንደው ታውቃለህ? የተጻፈልህ ልጅቷ እንዲያለች ሂሊናቸው ያውቃል። ገብቶሃል አይደል? እውነት የሆነ ነገር ስለሚያውቁ ብቻ ነው እንደዚህ የሚሉት። ይሄ ሽንታም ልጅ። ስለዚህ አሁን በቀጥታ ይችላል። ማን ነው ስሙ? ይመችና ጌትነት በፍጥነት በ24 ሰዓት ልጅቱን እንዳትረክቡን ያለምንም ጥርጥር በ24 ሰዓት ተሰጥቷቸዋል። እናም የእኛን ማስተባበል ተጠቀሙበት። ነገር ያለው ታብታብ እያደረጋችሁ
ሰየ ነው በርበሬ መሰለው ለሃልተኛ ነው